በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ እቺ ቀን እግዚአብሔር ባርኮ ስለሰጠን እግዚአብሔር ስሙ ይባረክ። አሜን። የርቅ የሰላም ማዕድ ጉዳይ ላይ እንዲሁ ስልጣንም ኃላፊነት ሰጥቶ እንድንነጋገር ያከበረን ጌታ ስሙ ይባረክ። አሜን። ቀናችን የሰላም እንዲሆን እግዚአብሔርን ስለሰጠን እናመሰግነዋለን። እናንተም ተባረኩ። ኢትዮጵያ ትደግ፣ ህዝቦቿ ይደግ፣ ሰላም ያገኙ፣ በፍቅር እንኑር፣ አገራችን ጠላቶች በሙሉ ይውደሙ ብለን በድፍረት እንናገራለን። ምክንያቱም እግዚአብሔር ከኛ ጋር ስላለ ቀሪው ሰላም ቀሪው ዘመን የሰላም የደስታ የፍቅር የመቻቻል ያደርግልን። አመሰግናለሁ። ይሄ አሁን ያዝነው የሰላም እንትን ዘላቂ ሆኖ ከቁም ነገር ያድርስልን። አገራችን የሰላም የጸጋ የፍቅር ያድርግልን። እሺ ነው ፈልቻ ከነጋን ነው bulche nagaan ነው አውልቹ አማኑራ ቀቡ ኤጋ ጎ ቲቪንሲ ማዲ ነጋ ማዲ ፈያ ለብሱ ደፍኑ ዋሜ ኤጋ ማኒ ኩንስ ቲቪን ኩንስ ካን አዱኛ ካንተው ነው አጎዱ ኑጀንዴ ረቢ አጀድ እንግዲህ በአማርኛ ደግማለሁ ያልሰማችሁት በሰላም ያሳደረን በሰላም ያውለን ክፉን ያርቅልን። እንግዲህ ጎ ቲቪ ለሰላም ውይይት ነው ለሰላም ማዕድ ብሎ ነው ያሳተፈን። እንዲሁ ይህ ቲቪ የዓለም ከሀገር አልፎ ከአፍሪካም አልፎ የዓለም የሚሆንልን ያደርግልን። ዛሬ እንግዲህ በዚህ ውይይት ስለ ሀገራችን ስለ ኢትዮጵያ ያለው መንግስት ጎል እኛም የበኩላችን አስተዋጽኦ ለማድረግ ነው። ጎ ቲቪ አብርሃም እግዚአብሔር ይባርከውና በዚህ መድረክ የተጠራን ስለዚህ የምንወያየው ነው የምንነጋገረው በልቦናችን በአእምሮአችን የሚሆንልን ያደርግልን። ውይይቱን ፍጻሜውን ያሳምርልን። እኛ ብለናልና እግዚአብሔር ይበልልን። በጎደለ ነገር ሁሉ እግዚአብሔር ይሙላልን። ገዳሮ ባገቢነ እሺ ዋቅኒ ነጋን ነው ልቺ ነጋን ነው ሁልቺ ነጋን ነው አውልቹ ዶጎንጎራ ነው አውልቹ ዱበቴ ዱብሲሳን ራቀቡ ሃማኑራ ቀቡ ዋቅኒ ሃማ ኬኛ ፉርጉጌ ዳናችን ራ ደርቡ ሞቱማን አልጋራ ኦሊያ ብሉ አሁን በአማርኛ መልቃለሁ። በሰላም ያሳደረን አምላክ በሰላም ያውለን። እግዚአብሔር አገራችንን ሰላም ያርግልን። እግዚአብሔር ህዝባችንን ይጠብቅልን። እግዚአብሔር ክፉን ያዝልን። አገር ከሌለ ህዝብ ከሌለ አገር የለምና አገራችንን ከምን ጊዜውም በላይ እግዚአብሔር ሰላም ያርግልን። ዳር ድንበሯን ይጠብቅልን። ህዝባችንን አንድ ያርግልን። አፍ ለአፍ ያስተዋውቀን። ምድሪቷን እግዚአብሔር ይባርክልን። በይቅርታ ደግሞ ይጎብኛን። እግዚአብሔር ይቅር ይበለን። ምህረት ያርግልን። እያንዳንዳችን የምህረት ሰዎች እንድንሆን እግዚአብሔር ልቦናችንን ያራራልን። ልብ ለሌለው ልብ ይስጥልን። እግዚአብሔር ለክፎች እንኳን ልብ ይስጣቸው። በቃ ይበለን። እኛ ጦርነት በቃ ይበለን። እኛ እናቶች ነን ጦርነት አንፈልግም፣ እልቂት አንፈልግም፣ ሞት አንፈልግም። ስለዚህ እግዚአብሔር በምህረት አይኖቹ ይጎብኛል። አሳዳሪዎቻችንን ደግሞ ልቦና ይስጣቸው። ማስተዋልና ጥበብን ይስጣቸው። የሚመሩ መሪውም ተመሪ ይሁን። እግዚአብሔር መንግስታችንን ይጠብቅልን። አባ ገዳዎችን ሀደ ስንቄዎችን ሞራኖችን የሰላም አምባሳደሮችን ህዝቦችን ወጣቶችን ሁሉ እግዚአብሔር ይጠብቅልን። አንድ አፍ ያርግልን። ተነጋግረን ወደ ሰላም እንድንመጣ ይርዳን። በወጣንበት ሁሉ ሰላምን የምንሰብክ ያርገን። ሰላም ከሌለ ስለምንታወቅ እግዚአብሔር ይሄን ሁከት ያንሳልን። ምድራችን ከሁሉ በላይ የተዋበች አማረች ሆነናልና ልባችን ሁሉ በእግዚአብሔር ጸና ይሁን። የሃይማኖት አባቶች ደግሞ እንደድሮ መሪ ሆነው ወጣቶች ላይ እንዲሰሩ ልቦና ይስጣቸው። ወጣቶችን የምናስታርቅበት የምንማልድበት ወጣቱን የምናነቃበት ጊዜ ይሁንልን። እግዚአብሔር ይባርካችሁ። ተባርካችሁ ለበረከቱ ነው። እግዚአብሔር ይባረክ። እግዚአብሔር ከፍ ይበል። እኔ ባጎደልኩ ደግሞ መዳን ያለም ይሙላበት። ተባረኩ። Nauf kalcha kan jenne
kanasofne kan waltajjii kana saanne akka nu jenne homaan nuuf taasisu gooftii kootii fi nuuf bal'isu geggeessota boordii isaanii nuuf guddisu homaan nagaan nu bushe nagaan nu oolchu ayyee waaqa 90 garbaa biyya Itoophiyaa keessa jiru kan Maccaaftuu Lamaa Baariintuu Booranaa Sakkoo Mandoobe sabaab sablammii kan keessa jiraachiste kan olaanmanne ol jaallannu haraara nageenya balabsine kan ifa ta'e ijoolleen keenyas maatii kee biyyi keenyas mootummaa ummati kan tokkotti nu godhu nuuf taasisu kan ammoo geenye kun biyya kanaaf haasaa guddaa haasofne waltajjii kanatti ambaasaadar Uziin umrii isaa nuuf dheeressu maanaajmentoota isaa nuuf guddisu mootummaa keenya umrii isaa nuuf dheeressu kanas jirtan umrii arraagessaa umrii keessan taasisu hardii kanarra akka galaanni xiqqoo yaa'ee baay'ata dubbiin kun akka galaana xiqqoo yaa'ee baay'atu nuuf ta'u gadaan gabbina quufa abbootii hayyoota abbootii amantaa abbootii gadaadha sinqee kan jedhan hayyootas keessa jirtan kan dubbattan hundumaa nuuf taasisu abbootii amantii sadanuu kan islaama kiristaana waaqeffataa hammannu waa'ee nageenyaa kun nuuf taasisu kan warra biyya keenya weeraree salphatee gale waaqayyo cubbuu isaanii hadiisu lola biyya keenya keessa ta'aa jiru immoo quufaan dhufe quufi kun immoo deebi'ee jaalalatti nuuf gabbatu gidduun keenya burqituu haa ta'u daariin biyya keenya abidda haa ta'u rifeensi qaamina keenya immoo jaalala haa ta'u biyyoota xiqqaa tana guddisani aguddi uumaan biyya xiqqaa jedhamu haa guddisu biyya keenya immoo addunyaadhaaf ifaa taasisu biyya keenya teessuma biyya Afriikotaa biyya addunyaa gugootota keessaa maddanii waan dhugaattiin ba'uumaan nuuf taasisu waaqayyo kan jenne itti nuuf guutu isa nu hir'isiis itti nuuf dabalu gadaan qabbinaa isa dhufne mareenne fudhannee qeetti gallee kan gabbisnu haa taasisu isan hir'isee uumaan itti guutu umraa dheeradhaa jaalala taane dameeji taasisu fexiruu nan albaloo ambaasaadar Uz በኩል የወረደው የጎቲ ሚናሳ ፍቅር ነን በሉ እስቲ ሶስት ጊዜ ፍቅር ነን በሉ ፍቅር ነን በሉ አይለየን በሉ እስቲ ለኢትዮጵያ ለህዝቦቿ ለብሔር ብሔረሰቦቿ ፍቅር እዚህ ላመጣን ሰላሙ ጉዳይ እልል በሉ ሶስት ጊዜ በሉ አሁን ያሳካልን ሙስሊም ወንድሞቻችን ቢኖሩ ደግሞ ቢስሚላሂር ረህማኒር ረሂም ወልሐምዱሊላሂ ረብል ዓለሚን الرحمن الرحيم مالك يوم الدين إياك نعبد وإياك نستعين سبحان ربي بلد إهدنا الصراط المستقيم نبر كوكو صراط الذي صراط المستقيم تجمر على لكم كلهم ሳይጨርስ ነው የሚሄደው የሚጨርሰው አንድ አምላክ ነው ስራውን ይጨርሰልን ወዳችሁ ማላችሁ ይህ ወፍ ቴሌቪዥን ነው ዛሬ በጣም የሚገርመው የድል ቀናችን ነው የነጻነት ሳይሆን የድል ቀናችን ነው ዛሬ በጣም ደስ የሚል ቀን ነው እሱ ምንድነው ጣሊያን ተሰባብሮ ተደቋቁሶ ከኢትዮጵያ የወጣበት የተጠራረገበትና ከዛም በኢትዮጵያ በአዲስ አበባ ሰንደቅ ዓላማችን የተተከለበት ቀን ነውና እንኳን ደስ አለን እንኳን ደስ አላችሁ ሁለተኛው ደግሞ የኢትዮጵያ ፌደራል ፖሊስ ወይ ደግሞ ፖሊስ የተመሰረተበት 116ኛ በዓል ነው እሱንም እንኳን አደረሳችሁ እንኳን አብሮ አደረሰ የድል በዓላችን 85ኛ አመቱን ዛሬ በዚህ ቀን ሚያዝያ 27 ቀን ማለት ነው ስለዚህ በዚህ ጉዳይ በድላችን ጉዳይ እንወያያለን ድላችን ደግሞ የኢትዮጵያ ነው የማንም አይደለም የኢትዮጵያ ነው ጀግኖች የተፈጠሩበት መስዋዕትነት ከፍለው መጀመሪያ በአድዋ ድላችን ሁለተኛ ደግሞ 40 አመት ለመበቀል የመጣው ከ200 በላይ ጀት ይዞ የመጣው ጣሊያን የተደቆሰበት መጀመሪያ ማጨው ከዛ ደግሞ መርዝ አርጎ
የሄደበት ሁኔታ ሳይቀናው ሲቀር መርዝ ነው የረጨብን። በጭስ መርዝ አድርጎ ኢትዮጵያውያን ነው የጨረሰው። ከዛም አርበኞች ጃንሆይ ወደ ውጭ ሀገር ሲሄዱ አርበኞች ደግሞ ወደ በረሃ ሄዱ። አባቴም ጭምር ሄደው ይሄ ድል አምጥቷል። በ5 ዓመት አንድ ቀንም ተረጋግቶ ሳይገዛ ኢትዮጵያን ሳያስተዳድር መጨረሻው ተደቁሶ ተፈጭቶ ልክ እንደ ወፍጮ እህል ተፈጭቶ ነው የተባረረው። ሚያዝያ 23 1933 ዓመተ ምህረት ከዚህ ተደቋቁሶ የወጣው ከኢትዮጵያ ጭራሽ በጀግኖች አባቶቻችን። ስለዚህ አባቶች ትልቅ ስራ ሰርተዋል። ኢትዮጵያዊነትን የሚመለከት ሰርተዋል። የሚደንቅ ስራ ነው የሰሩት። እኛስ ምንድነው የምንሰራው? ዛሬ አንዱ የምንነጋገረው ምንድነው? ስለ በዓል ድል በዓላችን ነው። ጀግኖችንና በተለይ ከኦሮሚያ እና አብዲሳ ከአፋር እና አሊ ሚራህ ከትግራይ እና አፄ ዮሐንስ እና ራስ አሉላ ከአማራ እና በላይ ዘለቀ ከወሎ ራስ ሚካኤል ከተለያዩ ቦታዎች ጀግኖች ቻገር ጠብቀው መስዋዕት ከፍለው አቆይተውናል። በዚህ ጉዳይ ነው የምናገረው ዛሬ። ይሄ መድረክ ይሄ ቴሌቪዥን ህዝብ ይጠቀምበት ብሎ ከውጭ ሀገር መጥቶ ነው ኮርት ዳዊት የሰጠን። ነገ እናንተም ትማራላችሁ፣ እዚህ ትቀመጣላችሁ፣ ትወያያላችሁ። እኔም እንደናንተ ተወያይ ሆኜ እቀርባለሁ። ነገር ግን ለጎህ ቲቪ እንድታመሰግኑልኝ እፈልጋለሁ። በዚህ መሰረት ወደ ውይይታችን ንግባ። እጅ በማውጣት እንሳተፍ። እንግዲህ ኮርት ዳዊትን በመጀመሪያ ደረጃ ጎህ ቲቪን እንደ ኢትዮጵያዊነት የበኩሉን ለመወጣት ይህ የሰላም የአርበኞችን ቀንም እንድንዘክር እንዲሁም አምባሳደር ሙኡዝን በጎህ ቲቪ እና በራሴም ስም አመሰግናለሁ። እንግዲህ ኢትዮጵያ አሏት ልጆች ቀደምም ከአባቶቻችን ታሪክ ይኸው ዛሬ ስንዘክር አልተደፈረችም፣ አትደፈርም። ዛሬ ብቻ አይደለም ድሮም ጀምሮ ታሪክን ስናነብ ስናየው ስናዳምጥ ባንዳዎች አሉ። እንዲሁ ደግሞ ይበልጥ ብዙዎች ኢትዮጵያን ወዳድ አለ። እንግዲህ ስናይ ኦሮሞ፣ አማራ፣ ትግሬ፣ ደቡብ ብለን ስናስብ ፈጣሪ ሲፈጥረን ኦሮሞ አርጎ ኦሮሚያ ላይ እኔ እሱ በክነ ጥበቡ ፈጠረኝ እንጂ እንዲፈጠር ለይቶን ቦታዎችን ምድርን አልፈጠረም። እኔ ከእናቴ ማፀን ሲወጣ ቋንቋን ተምሬ አይደለም የወጣው። ሰው ልጆች ነን። ኢትዮጵያ ትበቃናለች ለሁላችን። እልቁን ለልጆቻችን ምን እናትርፍ፣ ምን እናደላድል፣ ምን እናርግላቸውና መሞታችን አይቀርም ማለፋችን አይቀርምና ምን እንስራ? ከአባቶቻችን ከቀደመው ታሪክ የወረስነውን እንደ ትምህርት እንደ ተሞክሮ ወስደን ለዚች ሀገር መሞታችን አይቀርም። ምን ፈጥረን ምን አደላድለን ከዕዳ አትርፈን ለልጆቻችን ምን እናውርሳቸው ብለን ልናስብ ይገባል። ጠቅላይ ሚኒስትራችን ዶክተር አብይ እና እንዲሁ በደረጃው ካቢኔው በአሁኑ ሰዓት ለዚች ሀገር እያደረጉ ያሉት በጣም በጎ ነገሮች ይበል የሚያሰኝ ስራዎች እየሰሩ ነውና ይሄንን ነው ልንደግፍ የሚገባ። ኮርት ዳዊትም የበኩሉን እንደ ኢትዮጵያዊነት ከካናዳ ሆኖ ይህንን ተርፎት አይደለም ይህንን ከጋዜጠኛ እስከ ቤት ሳይኖረው ክራይ ይመስለኛል ይሄ ቤት እንዲህ አስተዋጽኦ ማድረግ ይሄ ነው የሚፈልገው ከኛ። ለትውልድ ምን እናስተምር፣ ለትውልድ ምን እናውርሰው፣ አንድነታችን እንዴት አድርገን እናጠንክር፣ ሳንናናቅ የበላይነን ሳንባባል ባህላችን አክብረን ለቱሪስት ተጠቅመን እንዴት አድርገን እቺን አገር ሰላም እናርግ ብለን አባገዳዎችም ሆን እንዲሁ የእምነት አባቶች በጋራ በተለይ ተላልቆች ልንበረታ ልንጥር መንግስት እየሰራ ያለውንም ደግፈን
ልንጥር አገሪቷን የተሻለ ልናደርግ ለትውልድ ከመበታተን ሰላም ከማጣት ልናድናት ይገባል ልንሰራ ይገባል ኮርዳዊትን በዚህ አጋጣሚ በድጋሚ አከብራለሁ እኔ ከልደታ ክፍለ ከተማ ከወረዳ 10 አባገዳ መገርሳ ባላለው ከዚሁ ከአዲስ አበባ ነው የመጣሁት ስለዚህ የሆነውና ይበል የሚያሰኝ ነው ልናበረታታ ይህንን የሰላም ምክክር የሰላም መነጋገርን እስከታች ድረስ ለትውልድም እስከ ትምህርት ቤት ድረስ እስከታች ልንሰራ ይገባል እነዚህ ወንድሞቻችንም በተለያየ አኩራፊ መሳይ ወይንም ደግሞ ሌላ የውጭ ተልእኮ ያላቸውን ተው ልንል ይገባል ልናሳይ ምናልባት አንዳንዱ ሳይረዳም ሊሆን ይችላልና ይሄንን እኛ ከማንኛውም ነፃ ነንና ልጆቻችን ወንድሞቻችን እህቶቻችን ሰላሙ ነው የሚበልጠው እቺ ሀገር ለትውልድ የምትበጀው ሰላም ነው አንድነት ነው አንዱ አንዱን አክብሮ ማንንም ከማንንም የሚበልጥ የለምና ተከባብረን ስልጣንም ከእግዚአብሔር ነው የሚገኘውና ስልጣን ላይ የወጣውንም አክብረን መንገዱን አሳይተን መክረን በጋራችን ሀገር ለትውልድ መልካም ልናደርግ ይገባል ብዬ አስባለሁ ስላዳመጣችሁኝ አመሰግናለሁ ጨርሻለሁ ነው ከልቻ ኦፍ ከላበሉና ነው ኦፍ ከልቻ ሁለቱም ቋንቋ ነው አፋን ለማንናሳ ዱርሴ ጎ ቲቪን ቦርዲ ሳቲፍ ሁንዴሳሳ ኒገለቴፈና አያና ጋሪ ከናፍ መሬ ወልተጂ ጋሪ በልስተኒ ኑዋሙ ኬሰኒፍ ነቲቶላ አይን ከኒን ኑፌ ኤጀርሰ ጎሮ ካን አዲስ ክፍለ ከተማ ራኖፌ አባገዳ ወልዳ ቢንጀዳማ ጉያ ሀራ ጉያ ያደኖቲ ሴና አብዲሳ አጋቲ ፊ ኦሊቃ ድንግል ጎታ ኦሮሞ ከንታን ሰብለሚ ኬሰ ሰኩማ ከና ከንጅራን ኢትዮጵያ ጉቱማ ኬሳ ካባ ኪባዲያ ባራ ጎቶ ተውልቲ ዱፉዳን አድዋ 00 ወልቲ ቀበሙዳን ጎታ ወይረረ ጣሊያኒ ብያ ኬኛ ወይረሬ ኑዳሉ ኑሳሙ ዱፌ ቶኮ ተውዳን ኦልቱም ሱዳን በልበለ ሰኚ ቆሞ ዳንጋ አኔቶሊን ኮዲን ዋሚቸ ቡልቺሳ በረሰነ ቱሬን ካኒ ቶኩማዳን ዱለኒ ዲነኑ ወረሬ ኑሚዶ ዱፌ ጎተኑራ ደበርሰን ቀብሪት ሰሚት ዋቀዮ ከንጀነታ ሳነ ጎዱ ወረ ቡሌይ ሰኚ ቆሞ መነከነ ኬሳ ባኒስ አማስ ጎቱማ ሳኒያ ጅራቺሶ ኩኒ ሚሶማ ኮሪዶሪ ኬሳ ኢሰ ቶኮ አመነገኝ ነገኝ ሚሶማ ዳሎተ ደርባን ከነራ ጎተ ደርባን ከነራ ብየ ኬኛ ወረራ አራ ኦልቹዳን አማ ሚሶማ ጉዳ ቶኮት ዱፌ ጀራ ገሩ አካ ጋፊት ከኒናን ለፋ ካው በርባዱ ጎቶት ያደተሙ ቀቡ ሀምባን ሴና ኢጃረሙ ፊ ቀባ አናም ጎዲነ ቄለም ወለጋ ኬሰት ኦሊቃ ድንግል አብዲሳ አጋስ አካ ኢትዮጵያት ጎቶታ ከናፍ ሀምባን ታይንጁ ሰብለሚ ኬሳ ሰኩማ ቀን ጎቶታ ባየ ጅሩ ከምባን መቃምባን መቃሳኒ ዋምኒ ፊቶ እንደንደኝ ጌጌስቶታ ብያ ቡሸኒ ካኒ ጎቶት ኒኮን ዋንታ ወይረረ ጣሊያኒን ሁንዴ ሰረተ ጎን በከዳሎታ ሳኒት ሀምባን ለፈታኢ ፊ የቱ ያደፈሜ ጎቲ ብየ ኢትዮጵያ ኬሳ ከአ ዱፌስ ጋ ማሪያ ከና ጎቲ ቪን ቀበቴ ሚሶማ ክሮዲሪ ኬሳ ቶኮ ዋንቴ ሞቱማን ብያ ቡሹስ ከነታ መኑዳን ሐዋሳ ፈከበለቱ ማሪ ሀራቲ ዋሙከኝ ጋሪ ብያ ከምቡልቸኒስ ማና ከነ ኬስ ቦርዲ ዳን ሁንዳኒ ደለጋ ከን ደለገኒፍ ገለኒ ሀታ ወንጀዳ ብይ ኬኛ ዋይ ተከሲ ጋፋ ነገኛ ረቶጀን ነጋን ሚሶማ ነጋን ጃላላ ነጋን ኢትዮጵያ ሲጉደቱ ከነፎኔ ባኑ ኬዘት ዋን ጉዳኑ ጎድ ኑቲ ገሩ አማ ማልጎቹ ቀምና ካኑ መራ ሙጠኖ ፍደነን ዳሎኒ አማ ሰደርካ ኡምሪ ገዲራ ካኒ ሃንጋ ወሊት ጅር አቦ ቄሮ ቀሬ ፎሌ አቦቲ ቡላን አቦቲ ራጋን ኩን ኦልቀበቹን ኦልቱምሱን ሰብለሚን ብያ ኬኛ ሰደርካ ኦላና ኬሰት ሚሶማ ነገኛ ወጋሸኒ ከንሶዶማ ከንኩደኒ ከንሶዶማ ተርሲሞሳ ገልሜሱ ኬሰት ጎቲፊን ገና ኒ ኤገሌ ማለ ኒን ጥሙሬ
hojii guddaa hojjetee kana nu baasa kana kasin waltajjii kanaaf mana kana wanta dhimma kana warra dhiyeessitan kan an baay'een isin dinqeeffadha umrii keessan umrii arraagessaa godhu hojii keessan immoo kan akka boofaa haxxee akka gugee garraamii taatanii fuutanii galmaan geessan haa taasisuun jedha afaan oromootiin ergiin akka kana jedhee afaan amaariffaatiin xiqqoon itti dabala እኔ ጎቲቪን ቦርዱ ሰራተኛ በጠቅላላና ማናጅ አርጎ ጎቲቪን እንዲመሰረት ያደረገው ይሄ ሰላምና ዲሞክራሲ ያመጣው መንግስታችንና ብሩ ሐሳብ ያለው እሱ ስለሆኑ እድሜውን ያርዝምልኝ ይላል እኔም አሁንም ደግሜ እድሜውን ከልጆቹ ከሰራተኞች ከቤተሰቡ ከብሔር ብሔረሰቡ ጋር ያርዝምልኝ የመጣው የሰላም ልማት ቆንጆ ነው እኔ ከወረዳ 14 እና ጎሮ ኤጀርሳ ጎሮ ነው የመጣሁት አዲስ ከተማ አባገዳ ወልዳ በባላለሁ በጣም ነው ደስ ያለኝ እኔ በትውልዴ ቦታ ላይ አብዲሳ ጋር ኦሊቃ ድንግል የሚባሉ እንዲሁም ከብሔር ብሔረሰቡ የተወጣጡ ብዙ ጀግኖች አባቶቻችን አሉ እነሱን የሰላም ሐሳብ ሆኖ ሀገራችን ሰላሟ ታውቆ ብሔር ብሔረሰቧ ልማቷ እንዳይደናቀፍ ትልቅ ስራ ሰርቶ ነው እዚያ ደርሶ ጎቲቪ ይሄን በማሰብ ከሌሎቹ ሚዲያ ቀድሞ ይሄን በማረጉ በኦሮሞ ህዝብ ስምና ብሔር ብሔረሰቡ ስም አመሰግናቸዋለሁ አሁንም ደጋግሜ ማለት ነው አሁን እኛ ግን በአባቶቻችን ዙሪያ አንዳንድ መሰረታዊ ልማቶች በእነዚህ ጀግኖት አባቶቻችን አልተቋቋመም በማክበርና በመዘመር ብቻ ነው ያለፍን ያለ ነው ቤዙ ግን የተጠናከረ ትግል አርጎ ለሀገር ሰላም ለተዋደቁት እስከ ዛሬ ድረስ ለሀገር ለተዋደቁት አንድ ነገር ቢሰራላቸው መንግስታችንም ይሄን አውቆ እናንተም ይሄን በመያዝ ነጥቡን በመያዝ በማቅረብ ቤዝ መሰራት አደባባዮች ትምህርት ቤቶች የተሰሩም አሉ ያልተሰሩም አሉ አሁንም ነክሶ ቢወጡ ይሄ ትውልድ በዘመናዊ በቴክኖሎጂ ብቻ እየታነጸ ነው እንጂ ኮዶ ኋላ ሄዶ ታሪካችን ምን ይመስላል የሚለው ላይ በደንብ እየተሰራበት አይደለም አሁን የሀገራችን መሪ እየሰሩ ነው ያሉት በልማቱም ዙሪያ በማሳደጉም ዙሪያ ይሄን የሰላም ትርፋት በአድዋ 00 ማይተናል ጎቲቪም የዚህ አንዱ አካል ነው እኔን ደስ ብሎኛል አብረን እንሰራለን ኔትወርካችንን እናጠናክራለን አካባቢኝነት ዘረኝነት ወንዘኝነትን አስወግደን ልማታዊ ህዝብ አድርገን የሰላም ህዝብ አድርገን በአራቱም ማዕዘናት በሀገራችን ዙሪያ ባሉት በውስጥ ችግሮቻችን አባቶችንም ጣልቃ ገብተን በመሳሪያ ብቻ ሳይሆን በእርቅ እግዚአብሔር በሚወደው አባገዳዎች ሶስት እምነት አቅፈናል ክርስትና እስልምናና ዋቄ ፈታን ያን እንደ መንግስት ሆነን ሰብስበን ይዘናቸው ለሀገራችን የሰላም ተውፊት ሚዲያም ትልቅ ደረጃ ስለሚወስዶ ስላለ አብረን እንዲ ተጠራርተን በመስራቱ እኔ ትልልቅ የሀገር ምሁራኖች ጋር ሆኜ እዚህ ተቀምጬ በዚህ ሰዓት ይሄን ቆንጆ ሐሳብ የተቀደሰ ሐሳብ ከጎቲቪ ወደኛ ወርዶ ተጠርተን በመምጣት ደስተኛ ነን ይሄም ለአንዱ በዚህ ትውልድ ስም ምን ይላል ሰላምና ጤና ለሀገራችን ይሁን ኢትዮጵያ ሀገራችን አሁንም የመስፋት የመልማቷ ስራ እግዚአብሔር ማቅዶ ጣልቃ ገብቷል እኛም ጎቲቪም ጣልቃ ገብተን ለበለጠ ሰርተን ለ5 አመት ልማት እቅድ ለ10 ለ30 አመት ዓለም በእኛ ተርታ እንጂ በአደጉ ሀገሮች በእነሱ ተርታ ሳይሆን እኛም በዚህ ዓለም በእኛ ተርታ ተሰብስቦ እድገታችን የምናወጅበት ጊዜ ቅርብ ነው ተጀምሯል ጎቲቪን ወዳለው ቦርዱንም ወዳለው ለዚህ የመሰለ ምስረታ ያበቃም ባላፍት ከነቤተሰቡ እግዚአብሔር እድሜውን ያርዝም እዚህ አባቶችም ከኔ ጋር የመጡትን እድሜያቸውን ያርዝምልኝ ብዬ ባበቱ ለማባገዳ ስም ምስጋናዬን አቀርባለሁ የቀረውን እግዚአብሔር ይሙላው እድሜን ደግሞ ያርዝምልኝ ወዳቸዋለሁ በጣም ነው እናመሰግነው አባገዳ ገለቶማ ለኦሮሚያም ለሶም ለኢትዮጵያም ገለቶማ በቀለማሙ ባላለው ከትራዶፒያ ትሬዲንግ ነው አስቀድሜ ከምስጋና ጀምር ጎቲቪ ባለፈው ስለ ሰላም የተነጋገራችሁትን አጋጣሚ ማየቱ ድል ነበርኝና እጅግ ነው የተደሰትኩት
ትክክለኛ ወቅት ላይ ትክክለኛ አጀንዳ ይዛችሁ ተነስታችሁ ትልቅ ስራ ነው የተሰራው። የጎ ቲቪ መስራችም እግዚአብሔር ይስጥልኝ ለማለት እወዳለሁ። የክብር አምባሳደርም ጥረት ምን ያህል እንደሆነ ስለማቀው ባንተ ጥረት ብዙ ሰዎች አሰባስበ የሀገርን ጉዳይ ትልቁን ወሳኝ አጀንዳ ሰላም ማለት ምን እንደሆነ ደስ በሚል ነፃነት በተሞላበት ተነጋግራችሁ ወደ መፍትሄ ሐሳብ የመጣችሁበትን ስትተመልክቼ በጣም ነው የረካሁት። ለካ አገሬ ልጆቼን ከኔ እድሜ በታች ሁሉ ልጆች ስለ ኢትዮጵያ ኮንሰርንድ የሆኑ ለካ መልካም ልጆች አሉ ብዬ ኮርቻለሁ። ሁለት ሐሳብ አለኝ ዛሬ። አንደኛው የአባቶቻችን ድል ከምን መነጨ? እንዴት ነበር ያሸነፉት? ኢትዮጵያን ጀግንነቷን በዓለም እስከሚናኝ ድረስ ምን ነበር ሚስጥሩ የሚለው ነገር ለዚህ ድል ያበቃንን ነገር ስመለከት የአባቶቻችን ቁርጠኝነትና ጀግንነት ጥያቄ ውስጥ የሚገባ አልነበረም። ስለ ሰላም ምን እንደሆነ ያውቁ ነበር። የሀገር ታሪክ ምን እንደሆነ ያውቁ ነበር፣ ይረዱ ነበር። በዘመናዊ መሳሪያ የመጣውን ጠላት በባዶ እግራቸው እንዴት እንዳሸነፉ ተረድተናል። የነሱ ድል ለዛሬ ያበቃንና እኛም እችን ደቂቃ ሰላም አየር ተንፍሰን እንዲህ ለመወያየት የበቃን በእነሱ በአባቶቻችን ጥረት እንደሆነ እረዳለሁ። የኦሮሞ ጀግና፣ የአማራው ጀግና፣ የትግሬው ጀግና፣ የደቡቡ ጀግና እነዚህ ሁሉ ተሰባስበው አንተ ለኔ ታስፈልገኛለህ ብትበለው እጅ ለእጅ ተያይዘው ነው ድሉን ያመጡት። ታዲያ ዛሬ ያ ድል የት ገባ? ለምንድን ነው ያልቀጠለው? ለምንድን ነው አባቶቻችን እንደዛ ደም ፍስሰው ዋጋ ከፍለው የመጡት ሰላም ለምን ዛሬ አልቀጠለም? ምንድነው ችግራችን? የወጣት የትውልድ የቱ ጋር ነው የተሳተታችን? የቱ ጋር ነው ችግራችን? ኢትዮጵያን ለማስቀጠል ያ ጥንት ታሪኳን ታላቅ ነበርች የሚለውን ለማስቀጠል ምን ወገባችንን ያዘን? ምን አብረከረከ? ይሄንን ለማስቀጠል የሰላም ዋጋ ስንት ነው የሚለውን ነገር መጠየቅ አለብን። ጠላቶቻችን ሰርተውብናል። ብዙ ዋጋስ ብዙ ነገር ሰርተውብናል። ሀገራቸውን ከማልማት ይልቅ ኢትዮጵያን ለማፈራረስ ብዙ ዋጋ ከፍለውብናል። አጣልተውናል። ቅድም ማከብራቸው አባገዳ ሲናገሩ ኢትዮጵያ የተሰራችው እግዚአብሔር ሲፈጥራት ብሔርን ፈጥሮ አልነበረም። አንተ ኦሮሞ ነህ፣ አንተ ትግሬ ነህ፣ አንተ አማራ ነህ፣ እዚህ ተወለድ ብሎ አልነበረም የፈጠረን። ዛሬ ምን መጣ? ጠላቶቻችን መሳሪያ ያገኙና ሊከፋፍሉ ሞከሩ። አሁንም እንጥፍጣፊው ሰላምና አንድነት ፍቅራችን አቁሞናል። በቅዱስ መጽሐፋችን ላይ ኢሳይያስ 1:18 ላይ ፈጣሪ ኑ እንዋቀስ ይላል። ፈጣሪን የፈጠረውን ህዝብ እንደፈለገ ማድረግ ሲችል አምላክ ኑ እንዋቀስ አለ ህዝቡን። ኑ እንነጋገር ማለት ነው። ምንድነው በመካከላችን ያለውን ችግር ለማለት ነው። ታዲያ ዛሬኛ ምን ጎደለን ስለ ሰላም ለመወያየት? እውነት በመሳሪያ ሰላም ማምጣት ይቻላል? ያውም ወንድሙን ገሎ እንዴት ነው የምንተኛው? እንዴት ነው የምናርፈው? ዛሬ እኮ እኔ ኦሮሞ ብሆን የአማራው መኖር ያስፈልገኛል። እኔ ትግሬ ብሆን የሌላው የደቡቡ ወገን ያስፈልገኛል ብለን መቀጠል ያለብን። ኢትዮጵያ ወደደ ማንም ጠላት ወደደም ጠላም ኢትዮጵያ የምታድግ ሀገር ነች። ዛሬ 130 ሚሊዮን ህዝብ የሚሞላው የኢትዮጵያ ህዝብ ነገ ከዛ በላይ ሆኖ እድገቷን አስቀጥሎ አንድነታችንን አስጠብቀን የአባቶቻችንን ታሪክ ማንደግምበት ምንም ነገር የለም። መቼ ስንነጋገር፣ መቼ ስንወያይ። የአባገዳ ያሉ መልካም አባቶች ታሪክን፣ ባህልን፣ እምነትን፣ ሃይማኖትን በደንብ ጠንቅቀው የሚያውቁ ከኦሮሚያ ከተለያዩ ቦታ ላይ ያሉ አባቶችን ይዘን ወንድሞቻችን ይዘን መቀጠል እንችላለን። እንነጋገራለን። አለን ታሪክ፣ አለን ባህል፣ አለን ወግ። ያን ወግ ማስቀጠል ኃላፊነት ያለብን ይሄ ትውልድ ነው። ጎ ቲቪ አሁንም አደራምለው የጀመረው የሰላም እቅድ፣ የጀመረው የአንድነት እቅድ ቴምፖራሪ አጀንዳ አያድርገው።
ትልልቅ ሀገሮች እኮ ትልቅ የሆኑት አንድነታቸውን ሰላማቸውን ያስጠበቁት እኮ ስለተነጋገሩ ነው ስለተወያዩ ነው የሌላው መኖር ለኔ ያስፈልገኛል ብለው ነው ዛሬ ትልቅ ደረጃ የደረሱት ያንን ማናደርግበት ምን ችግር አለብን ኦሮሚያ ላይ ለሚከሰተው አባገዳን የመሰለ የመፍትሄ ሐሳብ አፈላላጊ መልካም አባቶች ያሉበት ሀገር አማራ ክልል ላይ ለሚፈጠረው ችግር የአማራ አባቶች ያሉበት ደቡብም እንደዚሁ ያሉበት ባህላችን ታሪካችን ወጋችን የሚያስታርቅ አንድ ነገር ሊያደርግ የሚችል እምነት ያለን ሰዎች የሚያከፋፍለን ነገር የለም ኢትዮጵያ ያደገች ነው ምን ተረጠራለሁ አዎ ችግሮች አሉ ያ ችግር ግን ከእድገት አያጎድልም አንዱ ሌላው ትልቁ ችግራችን ምንድነው ከደርግ ጊዜ ጀምሮ እስካሁን ድረስ የመጣው በኢትዮጵያ ፖለቲካል ሪቮሉሽን ነው የአብዮቱ የፖለቲካል አብዮት ነው የህብረተሰብ የአስተሳሰብ ለውጥ አልተሰራም መንግስትም ይሄንን ሊረዳ ይገባል ህዝብ ላይ መሰራት አለበት አዌርነስ መሰራት አለበት ትምህርት ቤቶች መስራት አለባቸው ቤተ እምነቶች ማስተማር አለባቸው ሰው ሲፈጠር እግዚአብሔር የሰጠው ነፃነትን ሊያከብረው ራሱ ይገባል አሁን ሰላም የጠፋው ሰላም የሌለ መስሎ የሚታየን ሶስት ሰላሞች አሉ አንደኛው ሰላም የራስ ሰላም ነው ሰው ከራሱ ጋር ሰላም ፈጥሯል ወይ ነው ብዙ ሰላም ሰው የለውም ከራሱ ጋር ተጣልቷል ለዚህ እኮ ነው በየመጠጡ ቤት በየጫቱ ቤት በየመኑ ራሱን የሚጎዳው ሁለተኛው ሰላም ከአምላክ ጋር ያለን ግንኙነት ነው የአምላክ ሰላም ጋር አለን ወይ ነው ከእግዚአብሔር ከፈጣሪያችን ጋር ሶስተኛው ሰላም ህብረተሰቡ አካባቢ ላይ የሚፈጠሩ ሰላሞች ናቸው እነዚህ ሰላሞች በተለያየ ሁኔታ ያለው ሪሊጅን ሃይማኖት ላይ ያለው ሰላም ኢኮኖሚ ላይ ያለው ሰላም አስተሳሰብ ላይ ያለው ሰላም የሚሰራው ደግሞ ለመንግስት ብቻ ተተናደል እኔ በተወሰነ ድርቀት ክብር አምባሳደር አሁን እንዳደረከው በተወሰነ ድርቀት የምናከብራቸው ሞናዳቸው አባገዳዎች በሄዱበት ቦታ የተወሰነ ርቀት ያስተሳሰብ ለውጥ ሊያመጡ ከቻሉ ኢትዮጵያን የሚያክል ሀገር ማናል ናሽናል ሪሶርስ አለን የህዝብ ሀብት አለን አው ጠላቶቻችን ተግዳሮቷ ከዚህም የበለጠ ነው ገና ክብር አምባሳደር ታቋዋለ የአሰብን ጉዳይ የወደብ ጉዳይ የሀገር ሰላም ጉዳይ ያፈረሰበት ያካሄድ ስተት እንደነበረው እንረዳለን እንዲህ አይነት ተግዳሮቶች ሰላማችንን ሊያናጉ የሚመጡትን ሰላም እንፈጥር ደግሞ ምንችለው እኛ ነን ለመንግስት ብቻ ኃላፊነቱን ሰጥተን መቀመጥ የለብን ለአባገዳ ብቻ ሰጥተን ሰላም መቀመጥ የለብን ትምህርት ቤቶች ምን ይሰራሉ እድሮች ምን ይሰራሉ ሲቪክ ሶሳይቲው ምን ይሰራል የፖለቲካ ተቀናቃኞች ወይንም ደግሞ ተፎካካሪ ፖለቲከኞች ምንድነው እየሰሩ ያሉት ኢትዮጵያ ውስጥ እኮ የኢትዮጵያ ውስጥ ሰላም ስንት ነው ዋጋው ይሄን ልንረዳ ይገባል እኔ ሰላም ምፈልገው ለኔ ብቻ አይደል ለልጆቼ ለጎረቤቶቼ ይሄ ሁሉ ካልመጣ አማሉ አንዳንድ ነገሮች እናስተምማለን በመሐከል እግዚአብሔር እንደተናገረው በኢሳይያስ 1:18 ላይ ፈጣሪን የሚያክል ትልቅ ጌታ ምን ዋቀስ ካለ ለምንድነው ማን ነጋገረው ለምንድነው ማን ወያየው ይሄ ፖለቲካ ጉዳይ አይደለም ይሄ ሰላም ጉዳይ ነው ኮራም አምባሳደር ሰላም ከሌለ እንዴት ነው ምንችለው ሰላም ስላለ አይደለም ዛሬ እንዴ ተገናኘ ነው ደስ በሚል ሁኔታ ድባብ ውስጥ ሰላም ባይኖርስ ሰው እኮ በአዳገር ሄዶ ሰላም አጥቶ በሰውነቱ በክብሩ የማይከበርበት ወቅት ላይ ነን ያለን ታሪያችን አገር የመሰለች አገር ካለን ለምንድነው ሰላማውን ማናስቀጥለው በተወሰነ ደረጃ እኔ ዋጋ ልክፈል ቢያንስ ለልጆቼ ስንል ስለዚህ አባቶቻችን የከፈሉትን ደም ለማስቀጠል ጀግንነታቸውን ለመጠበቅ ይሄ ትውልድ ኩርፊያውን መተው መቻል አለበት ባገር ላይ ኮረፍ እንደ መንግስት ያለ መንግስት ላይ ያሉት ኃላፊዎች ሰው ናቸው ሊያጠፉ ይችላሉ አሉን አባገዳን የሚሳሰሉ ትልልቅ አባቶች
አሉ አባቶቻችን እንልካቸው እንችላለን እንደ ጎህ ቲቪ ፈርቀዳጅ የሆኑ ድርጅቶች አሉ እናሳውቃለን እኔ ባለፈው ያሳልፍከው የተላለፈውን አይቼ በቲቪ በእንትን ነው በቲዩብ ነበር ያየሁት እጅግ ነው የረካሁት የሚተላለፈው መልእክት እኔ አንድ ተራ ሰው ያንን ተመልክቼ ተዘጋጅቼ ነበር ከዛ የሰላም ከተላለፈው ስለዚህ የሚመለከቱትን ባለስልጣኖቻችን ከስተታቸው ሊማሩበት የሚችሉበት መልእክት ስለሆነ ይሄ ቀጣይነት ሊኖረው ያስፈልጋል እግዚአብሔር ያክብርልኝ በጣም አመሰግናለሁ ተበቀለ በጣም እናመሰግናለን አመሰግናለሁ እኔ ስዩም ዮሐንስ ይባላለሁ ያው ከትግራይ ክልል ነኝ ከትግራይ ደግሞ ከኢሮብ ማህበረሰብ አባል ነኝ ማለት ነው መጀመሪያ ማመስገን የምፈልገው እንደሌሎቹ ይሄ መድረክ ያዘጋጁ ስፖንሰር ያደረጉ እንደገና ለክቡር አምባሳደር ለህን ማስተባበሩን በጣም የሚደነቅ ትልቅ ሐሳብ ነውና ማመስገን እፈልጋለሁ ማለት የምፈልገው እዚህ በጣም ትልቅ ቀን ነው ትልቅ ድል ነው ኢትዮጵያዊነት የምናወራበት ስለ ኢትዮጵያዊነት አሁን ኢትዮጵያዊነት ምን ላይ ነው ያለ የኛ ሁላችን እኔ አርበኞች ነን ብያስባለሁ ምክንያቱም የአርበኞች ልጆች ስለሆን ልክ የዛሬ 1928 መጋቢት 22 I think መሰለኝ ጣሊያን ወደ ኢትዮጵያ ለመግባት ሲያስብ ሊወረን ሲያስብ የተጠቀመበት አጋጣሚዎች ነበሩ ቀደም ብሎ አንድ አመት በመቅደም 1927 በወልወል በሶማሊላንድ የነበረው ጣሊያን በወልወል በኩል ነው ጨባጣርነትን የጀመረው ይሄ ለመፈተሽ ነው እንደዚህ ያደረገው በዛን ጊዜ ኢትዮጵያ በምን ሁኔታ ላይ ነበረች ብለን ስናስብ በሽግር ጊዜ ነው የነበረችው ጃንሆይ 5 አመታቸው ነበረ ንጉሰ ነገስት ከሆኑት ማለት ነው ከዛ በፊት ነበሩ ግን ንጉሰ ነገስት አልነበሩ በሽግር ጊዜ ነው ስለዚህ የኢትዮጵያ ችግሮች ከውጭ ብዙ ጊዜ ጠላት መቼ ነው የሚመርጠው ኢትዮጵያ በሆነ ፖለቲካ ሽግር ውስጥ ስትኖር ጊዜውን ይተጠቀማሉ ከዛ ልክ ዋናው ኃይሉ የነበረው ግን በኤርትራ በኩል ነው ያኛው ለመፈተሽ ነው እንደዛ ያደረገውና ልክ 1928 ዓመተ ምህረት በመስከረም መረብን ተሻግሮ ወደ ትግራይ ገባ ልክ በዛን ጥቅምት መቀለን ያዘ መጋቢት 22 ማይጨው ነው ትልቁ ጦርነት የተደረገው የኢትዮጵያ ጀግኖች ከየትም ከሰሜን ከደቡብ ከምብራቅ ከምስራቅ ከመሐከል ወደ ማይጨው ሄዶ የተዋጉበት ጊዜ ነው ጃንሆይ ራሳቸውን የተሳተፉበት ግንባር እንደነበረ ነው ታሪክ የሚነግረን ማለት ነው መጋቢት 22 ከማይጨው በኋላ ያው ብዙ ከመድረኩ እንደተገለጸው ያው በመርዙም በጣም ዋር ክራይም የሚባለው የጦርነት ወንጀልነት የሚባል ነገር አድርጓል መርዞቹም ረጭቷል ብዙ ሰው መስዋዕት ከፍሏል ተሸነፍን ብሎ አርበኞች ከዛ በኋላ አልተበተኑም በየመረጡበት አካባቢ ሄደው ነው ውጊያቸው ጦርነታቸውን የቀጠሉት ይሄ ማለት ምንድነው የሚያሳየን እልህ አልሸነፍ ባይነት ለሀገር ያላቸው ክብር ለሀገር ያላቸው ፍቅር ለመስዋዕትነት ያላቸው ዝግጁነት ነው የሚያሳየን ማለት ነው አስተባባሪ ወይም ደግሞ ጦርነት መሪ ኖሯቸው አይደለም ግን የሚመራቸው ከውስጣቸው ያለ የሀገር ፍቅር ነው ለሀገር ያላቸው ለሀገር ሉዓላዊነት ያላቸው ክብር ነው እንደዚህ በየአካባቢው ማንም የሚያቅላቸው አልነበረም ኖርማሊ በራሳቸው ነው አሁን ለምሳሌ በምስራቅ ትግራይ ሄዶ አሲምባ ሲገቡ ከመሃል ሀገር ያለው ፖለቲከኛ አያቃቸው ወሬት እንደገቡ ምን ያደርጉ እንዳለ ግን እነሱ ያቃሉ አላማቸው አንድ ነው ከየትም ተሰባስበው ወደ አንድ ቦታ ሲመጡ ውስጣቸው የታጠቁት ነገር አለ ትልቅ ትጥቅ አይደለም የታጠቁት የሀገር ፍቅር የሀገር ሰላምን ለሀገር ሉዓላዊነትን ነው ይሄ ትልቅ ነገር ነው ከዛም በኋላ ከ5 አመት በኋላ በስንት ትግል ከውስጥም በነበረ ትግል ልክ መጋቢት 22 1933 ነው አዲስ አበባ የተያዘችው ይሄ እየመራ የመጣው የእንግሊዝ ጀነራል በኬንያ በኩል የገባው ማለት ነው
ያንንም ጃንሆይ ደብረ ማርቆስ ደርሶ ነበር 1933 መጋቢት 22 ከአንድ ወር በፊት ማለት ነው አዲስ አበባ ከመግባታቸው በፊት ያንንም ብዙ የማይነገርለት በታሪክ የምናቃቸው ነገሮች አሉ ጃንሆይ እና አርበኞች በዛ በኩል የነበሩት አዲስ አበባ እንዲገቡ የእንግሊዝ ሰራዊት አልፈለገም ነበር ምክንያቱም በዛ ቀጥሎ ጣሊያን ቢወጣም አይ ኢትዮጵያ አሁን ተከፋፍሏልና እኔ ራሱ ቢይዘውስ የሚል ሐሳብ ነበረው ከዚህ አካባቢ አማካሪ የነበረ ወደ እንግሊዝ ተጠርቶ በፓርላማ ሊያማክር ምንድነው ሁኔታው ያለው ኢትዮጵያኖች ተከፋፍሏል ጃንሆይም አዲስ አበባ አልገቡም አናስገባቸውምና ማድረግ እንችላለን ወይ ኢትዮጵያኖች አሁን ይሄን እድል መጠቀም እንችላለን ወይ ብሎ ነው የጠየቀው እሱ ሰውየው ምንድነው ያላቸው ኖ ኢትዮጵያኖች የተከፋፈሉ ቢመስሉም ከውጭ ያለው ኃይል ቢመጣባቸው ወዲያውኑ አንድ ነው የሚሆኑት ስለዚህ ሌላ ሽንፈት ይገጥመናል ነው ያሉት እንግሊዝ እንደገና መያዝ ፈልጎ ነበር ይሄ አይነገርም ምክንያቱም በሆነ ምክንያት በራሳቸው ምክንያት ስላገዙን ይሄ ነገር በግልጽ አይወጣም እና በታሪኩ ማለት ነው አሁን ከነዚህ አርበኞች እኛ ምን እንማራለን ነው አሁን ያለው ጀግና ማን ነው አርበኛው ማን ነው ብዙ ጊዜ እኔ የሚስ አንደርስታንዲንግ ያለ ይመስለኛል በባንዲራው በማውለብለብ በፉከራና ሽለላ የአርበኝነት የሚገለጽ የሚመስላቸው ብዙ ነው አርበኝነት የሚገለጸው በተግባር ነው በማልማት ነው አንድነት በመፍጠር ነው የክብር የሀገሪቷን ክብር የህዝብን ክብር በማስጠበቅ ነው ያሁኑ አርበኝነት የሚገለጸው የድሮ የነበረ ዳር ድንበርን መጠበቅ ነው የኢትዮጵያ ዳር ድንበር ተጠብቋል በጣም ትልቅ ምስጋና የሚገባው ነገር ነው ከዛ በኋላ ምንድነው የተደረገው ኢትዮጵያኖች ብዙ የተለያየ ባህል አለን ቋንቋም ብዙ ነገር አለን ሁሉም የኢትዮጵያ ክብር ኢትዮጵያዊነት መሆኑ አልተረዳ ነው ስለዚህ ምንድነው የሆነው እውቅና መስጠት ለአንድ አካባቢ ለአንድ ቋንቋ ለአንድ ማህበረሰብ ካልሰጠን ምንድነው ይሆነ ያለው የምንገፋው ኃይል ይኖራል ከመሃል የምንገፋው ነገር ይኖራል አሁን ለምሳሌ ዛሬ እኔ ከትግራይ ጫፍ ኢሮብ የሚባል ማህበረሰብ መጥቼ እዚህ ስለ ኢትዮጵያዊነት ሳወራ ሲናገር ምናልባት መድረኩ ስለተዘጋጀልኝ ነው ባይሆን በጣም ዳር ነው የኔ ማህበረሰብ ያለው ግን ማህበረሰቡ በነበረውና ባለው ባገር ፍቅር መሃል ካለው በላይ ምናልባት ያገር ስሜት ሊኖረው ይችላል አገርም ሊያስተማክር ይችላል እኛ አሁን ስለ ኢትዮጵያዊነት በጣም ብዙ ነገር ነው የምናውቀው ዳር ብንኖርም ማለት ነው ምክንያቱም ኢትዮጵያዊነት በጣም የሚገለጠው በዳር አካባቢ ነው በድንበሮች አካባቢ ነው መሃል ያለው ብዙ ችግር አይገጥመውም ሲጀመር ኢትዮጵያዊነት ምን እንደሆነ የምናውቀው እኛ ነን በየአካባቢ ዳር ድንበር ያሉት ሰዎች እኛ ይሄን ማወራው ምንድነው በኢትዮ ኤርትራ ግጭት ጊዜ ልጅ ሆኜ ማቆው ነገር ስላለ ማለት ነው እኛ ኢትዮጵያ ባንዲራ ስናይ በቃ ያሸናፊነት ነገር በቃ አሸንፈናል የሚል ስሜት ነው እያንዳንዱም ውስጡ የሚሰማው ተስፋ ነው የሚሰጥ ስለዚህ ምንድነው ኢትዮጵያዊነት ለኛ ብዙ ነገር አሸናፊነት ጋር ነው ብቻ ነው የምናያይዘው ዳር ድንበር ያለን ሰዎች መሃል ላይ ግን ሌላ ስኩቻ የስልጣን ስኩቻ የሌላ ምናምን ማየት ይችላል እኛ ጋር እንደዛ ነገር የለም ብዙ የተበላሸ ነገር ያለ ይመስለኛል ቴክኒካሊ እኔ ከኒባቤ እንደምረዳው በ60ዎቹ የነበረ አብዮት ብዙ ነገር አባላሸብን በያስባለሁ ከዛ በፊት የነበሩ ጀግኖች የሁላችን የኢትዮጵያ ጀግኖች ነበሩ እና አብዲሳ ጋር እነ ባልቻ እያልክ ራስን የምታይባቸው ጀግኖች ነበሩ ከዛ በኋላ ግን ምን ይሆነ መጣ በተለይ ከለውጥን ተከትሎ ከዛ ደግሞ በ1983 በቃ ኢህአዴግ ወደ ስልጣን ሲመጣ የተፈጠረው ከኢትዮጵያዊነት በላይ የብሔር ጀግና መፈለግ ተጀመረ የት ነው የተወለደው የሚባል ነገር ከዛ በፊት ግን የት ነው የተወለደው የሚባል ነገር የለም ኢትዮጵያዊ መሆኑ ነው የሚታቀው በጣም ያሳዝን ስልጣን ይዞ መንግስት ቢሮክራሲ ውስጥ ሆኖ የትግራይ ጀግና እንዲባል እንጂ የኢትዮጵያ ጀግና እንዲባል የማይፈልግ የኦሮሞ ጀግና እንጂ የኢትዮጵያ ጀግና እንዲባል የማይፈልግ አይነት በጣም የሆነ የሰይጣናው የሆነ መንፈስ
ምናምን የተዘራብን ይመስለኛል። እኛ በችግሮቻችን የምንፈታባቸው መንገዶች ነበሩን ባህላዊ አካሄዶች ግን ደግሞ በጣም ጥሩ ውጤታማ ምንላቸው ማለት ነው። የሰላም ጉዳይ ከየት ነው የሚነሳው? ከኛ አካባቢ ከባህላችን ከምንሰማውና ከምናያቸው ነገር ነው መነሳት የሚችለው። በ60ዎቹ ጄነሬሽን ላይ ምንድነው የተፈጠረው? እንዳለ ባህሉም የሰላም ጉዳይ እንዴት እንደሚታነጽ ፒስ ቢልዲንግ የሚባል ነገር ከውጭ ነው የመጣው። ተጫነብን። ባህላችን ትተን ምናቀው አካሄዳችን ምናምን ትተን የውጭውን መያዝ ሞከርን። ችግሮቹ በጥይት መፍታት፣ በኃይል መፍታት፣ ሽማግሌው የሀገር ሽማግሌ የማይሰማበት የማይደመጥበት የሚናቅበት እንዲያው አንዳንዴ በጣም እንትን አሁን ነው ደግሞ እየመጣ ያለው ለሀገር ሽማግሌው ክብር እየተሰጠ ያለው አሁን ነው። ይሄ ነገር መሃል ላይ የተፈጠረው ነገር በጣም ማከም ያስፈልገናል አብረን እንድንቀጥል ማለት ነው። ኢትዮጵያዊነት እንዲያብብ ምኑ ላይ ነው ችግሩ የተፈጠረው ማለት መቻል አለብን። ያው አራዘምኩ መሰለኝ ለማሳጠር። አሁን ችግሩ በዛፍ መልክ ብናየው ስር አለው ግንድ አለው ቅርንጫፎቹ አሉት ቅጠሎቹም አሉት። አሁን ችግሩ የቱ ላይ ነው? ስሮቹ የት ነው ያለው? ችግሩ የት ነው የተፈጠረው? ዋናው ችግሩ ግንዱ የት ነው? ቅርንጫፎቹስ? እዚህን ለይተን ካላወቅ ለመፍታቱ ይከብደናል ማለት ነው። ስለዚህ ያሁኑ አርበኞች በዚህ ዘመን አርበኞች ምንድነው መሆን ያለባቸው? የሰላም አርበኛ ነው ማምጣት ያለብን ወደፊት። ከዚህ በፊት የጦርነት አርበኞች ነው መናቃቸው። አሁን ዘመኑ ግን እንደዛ አይደለም። የቴክኖሎጂ አርበኛ፣ የግብርናው አርበኛ፣ የንግድ ውስጥ በኢኮኖሚ ውስጥ በፋይናንስ ውስጥ ያሉት አርበኞች ለአገር ፍቅር ያላቸው አገር ፍቅራቸው በታማኝነትና በቅንኝነት ማገልገል የሚችሉ ሰዎች እንደ አርበኞች ወደፊት ብናመጣቸው። ባይ ዘ ወይ አሁን መንግስት ምን ደግፈው ወይም መንግስት የሚደገፍ አደ ፕሪንሲፕል ነው መደገፍ ስላለበት ነው። አገር መንግስት ስለሚያስፈልጋት ማለት ነው። ግለሰቦች አይደለም ምን ደግፈው መንግስትን ያስፈልጋል ብለን ስለምናስብ ማለት ነው። መንግስት ግለለም አገር የለም። አገር ማለት መንግስት ሲኖረው ነው። የታወቀ ዳር ድንበር ሲኖር በውስጥ ደግሞ ህዝብ ሲኖር ከዛ ደግሞ የሚያስተዳድር መንግስት ሲኖር አገር ይባላል። መንግስትነት ከሌለ ግን አገር የሚባል ነገር የለም። አሁን ብዙ ጊዜ ምን ዘነጋው አንድ ኮንሰፕት አለ። ሞኖፖሊ ኦፍ ቫዮለንስ የሚባል ለመንግስት ብቻ የተሰጠ ምንድነው? በኃይል ህግን የማስከበር መብት ለማን ነው የተሰጠው? ለመንግስት ብቻ። በጥይት ህግን የማስከበር መብት የተሰጠው መንግስት ብቻ። ከዚህ ውጭ ጥይት ያለው ኃይል በመንግስት የማይታዘዝ ኃይል ካለ አገር ውስጥ ሰላም የለም ማለት ነው። መሰረታዊ የሆነ የመንግስት መብትም ተጥሷል ማለት ነው። መሰረታዊ የሆነ የመንግስትነት ክብርም ተጥሷል ማለት ነው። የመንግስትነት ክብር ተጥሷል ማለት የአገር ክብር ተጥሷል እንደማለት ነው። ስለዚህ አሁን በእርዳታ ስም በብዙ ስም የሚመጡ ወራሪዎች አሉ በቴክኖሎጂ ስም። አሁን እነሱን መከላከል የሚችል አርበኛ መፍጠር አለብን ለማለት ነው። ይቅርታ አረዘምኩ መሰለኝ። በጣም እናመሰግናለን። ስዩም ምሁር ነው። የኢሮብ ህብረተሰብ አባል ነው። እዚህ ያለ ኢሮብ ብሔረሰቦችም በጣም እነ ዶክተር ተስፋዬ ደበሳ የተወለዱበት ብዙ ሊቃውንት የተወለዱበት በኢትዮጵያም ራሱ ትምህርት የተጀመረበት በኢሮብ ማህበረሰብ ነው። ምሳሌው ወደ ባህር ቅርብ ስለሆነ በዛው በኢትዮጵያውነታቸው ነው የሚያምኑት። 1667 ዓመት ያለው ትምህርት ቤት የመጀመሪያ ኢትዮጵያ ሲገባ በዛ ላይ ገባው ትምህርት ዕውቀት እና በጣም እናመሰግናለን። ብዙ ማስተማር የሚችሉ አሉ እዚህ። መጀመሪያ ግን ከክልሎች ላይ ባለ እንዳላቋርጣችሁ ሳረግ ተጠብቁኛላችሁ ማለት ነው። በየክልሉ ይደውላሉና ዛሬ አጠር 5 ደቂቃ ብናረጋት ጊዜ ካለን በኋላ እንጨምራለን ማለት ነው። አሁን ግን 4 አካባቢ ከሐረሪ ከአፋር ከአርባ ምንጭ እና ከጋምቤላ የሚገቡ ሰዎች አሉ። እሺ በጣም አመሰግናለሁ። በመጀመሪያ ማለት የምፈልገው ይሄን የሰላም ማዕድ ትግስት መሃሉ ባላለው ከአዲስ አበባ ነው የመጣሁት።
ይህንን የሰላም ማዕድ እንድንወያይበት ለመሰረቱት መስራች ለኮር ዳዊት በመጀመሪያ ደረጃ ላመሰግን እወዳለሁ። ታላቅ ኢትዮጵያዊ ናቸው እና በጣም ክብር ይድረስልኝ ለሳቸው። በመቀጠል ይህንን የሰላም ውይይት ደግሞ እንድንወያይ አምባሳደር ሞዝን በጣም ከልብ ላመሰግን እወዳለሁኝ። ክብረት ይስጥልኝ ለርሶም። ሲቀጥል ዛሬ ታላቅ የድል በዓላችን ነው ለኢትዮጵያኖች የአርበኞች ቀን ነው ዛሬ እና አባቶቻችን ወንድሞቻችን ከጣሊያን ጋር አድርገው ትልቅ ድልን የተጎናጸፉበት ቀን በመሆኑ ለዚህም ቀን እንኳን አደረሰን ለማለት እወዳለሁኝ። በመቀጠል እንግዲህ ሰላም ሲባል ብዙ ነው። ሰላም በብዙ መንገድ ይገለጣል። ሰላም በአንድ መንገድ ብቻ አይደለም ሊገለጥ የሚገባው። በዋናነት አገልግሎት በመስጠት ራሱ አገልግሎትን አክብሮ በመስጠት ሰላም ነው ራሱ አገልግሎት ማለት ነው። ሁላችንም በመንሰራበት ተቋማት በመንሰራበት አካባቢ ላይ በመንሰራበት ወረዳ ወይም ደግሞ መንደር ላይ እንዴት ነው ሰላም እንዲሰፍን ወይም ደግሞ ባለንበት መስክ ላይ አገልግሎት እየሰጠን ያለ ነው። ስለዚህ አገልግሎታችንን እንዴት አርገን ነው ለህዝባችን ያገለገልን ያለ ነው ከመንግስት ስሮነንስ እንዴት ነው ሰላም እንዲሰፍን እየሰራን ያለ ነው የሚለውን ነገር ወደ ራሳችን እያመጣን ነው መነጋገር ያለብንም። ምክንያቱም እኔ ቲዮሪካሊ ብቻ ማለት ምችል ከሆነ ተግባር ላይ ማልተገበረውን ነገር ባልናገረው ጥሩ ነው። ስለዚህ ሁሉ ጊዜ የምናደርገው ነገር ምንናገረው ነገር በተግባር ላይ የተመረኮዘ ሊሆን ይገባል። ስለዚህ በተግባር ላይ ስንወስደው ትምህርት ቤቶቻችን የሃይማኖት ተቋማቶቻችን በርካታ ትላልቅ ቦታ ላይ ያሉ የፖለቲካ አባቶቻችን ወይም ደግሞ የፖለቲካ ምሁራን ዛሬ ላይ በሰላም ዙሪያ ላይ ምን እያደረጉ ነው ያሉት? ስለዚህ ከነሱም ሰላምን የመስበክ ሰላምን የመስጠት ለህዝቡ ሰላምን የማውረድ ግዴታ አለባቸው። ስለዚህ እነሱስ ምን እያደረጉ ነው ያሉትና እኚህ በጣም አሁን የጠቀስኳቸው ተቋማት ታላላቅ ተቋማት ናቸው። ስለዚህ እነዛ ተቋማት ብዙ ነገር ይጠበቅባቸዋልና በሰላም ዙሪያ ላይ ምንም የማይደራደሩበት ርዕስና አስፈላጊ ሁኔታም ስለሆነ በዚህ ጉዳይ ላይ ሊሰሩ ይገባል ብዬ አስባለሁኝ። በዋናነት ግን በየአካባቢያችን ላይ የምንሰጠው አገልግሎት በራሱ እንዴት ነው? እስኪ በደንብ አድርገን አገልግሎት አሰጣጣችንን እንፈትሸው። ይሄ ራሱ ስለ ሰላም መስበክ መስጠት ማለት በራሱ ስለ ሰላም ሐሳብ መስጠት በራሱ ለህብረተሰቡ አዌርነስ መፍጠር ነው። ከእንደገና ህብረተሰቡ እንዲወያይበትም ጭምር መፍጠር ነውና ይሄ ራሱ አገልግሎት ነው። ስለዚህ ይሄንን የፈጠረውን መድረክ ይሄንን ያዘጋጀውን መድረክ በድጋሚ አመሰግናለሁና በጣም ትልቅ ነገር ነውና በጣም ልንጠቀምበት ልናገለግልበት ልንሰብክበት ይገባል። ብዙ ነገር ልንሰራበት ይገባል። ከኔ በርካታ ነገር ይጠበቃል። ዛሬ ላይ አባቶቻችን በጣም በርካታ ነገር አድርገው አሳልፈዋል። በጣም ታላላቅ የሆኑ ሽማግሌዎች ያላት ሀገር ናት። ትላልቅ የሆኑ አባገዳ የሆኑ አባቶች ያሉባት ሀገር ናት ኢትዮጵያ። በእግዚአብሔርም የተመረጠች ሀገር ናት ኢትዮጵያ። በመጽሐፍ ቅዱስ ላይ የትኛውም ሀገር አልተቀመጠም። ሀገራችን ኢትዮጵያ ናት በመጽሐፍ ቅዱስ ላይ የሚያለችው። ስለዚህ እኛ የተመረጥን ህዝቦች ሁሉ ጊዜ ምንድነው ከኛ የሚጠበቀው? ጦርነት አይደለም። እኛ በጦርነት ልንታወቅም አይገባም። ሲጀምር ደግሞ በጦርነት የመጣውንም ደግሞ ድል የምናደርግ ህዝቦች ነን። ስለዚህ ይሄ ህዝብ ዛሬ ላይ ጦርነትን ወይም ደግሞ ጦርነትን የሚያውጀውን ማህበረሰብ ወይም ደግሞ ህብረተሰብ ማስወገድ ወደ ሰላሙ ድርድር እንዲመጣ ወደ መልካሙ መንገድ እንዲመጣ የማድረግ ግዴታ አለብን እኛ። መንግስታችንም ዛሬ ላይ እያደረገ ያለው ነገር እንዲዝም ብሎ የሚታይ አይደለም። ክቡር ጠቅላይ ዶክተር አብይ ዛሬ ላይ ለኢትዮጵያ እያደረጉት ያሉት መስዋዕትነት ቀላል አይደለም። ልማቱን እያየን ያለ ነው። ኢትዮጵያ እንደዚህ ሆና ነው አይቻላቅም። በኔ በዘመን ዛሬ ላይ እንዲ መሆኗን ሳይ ቀጣይ ደግሞ ለልጆቻችን ምንድነው ልናወርስስ የሚገባው? ታላላቅ መሪዎቻችን እያደረጉት ያለውን ነገርስ እኛስ ከስር እየሆነን የበኩላችንን በያለንበት አካባቢ በመንሰራበት ተቋማት ለምንስ የነሱን አገልግሎት ወኛም ወደ ራሳችን ለምንስ አንወስድም? ቀለሊት ነው የሚሰሩት። እነሱ ቀለሊት የሚሰሩትን
የሰላም ሂደት ለምን እኛስ ወደ ራሳችን አምጥተን እኛስ እነሱ እንደሚሰሩት ለምን እኛ ሳናደርግም? ይሄ ይጠበቅብናል፣ ግዴታችንም ነው። አንደራደርበትም ሰላምን ማለት ነው። ስለዚህ ብዙ አላበዛም። አባቶቻችን በጣም ብዙ ቤቱ ብዙ ሐሳብ ስለ አነሳ ባጭሩ ይሄን ማለት ፈልጌ ነው። አመሰግናለሁ። እሺ አመሰግናለሁ መድረኩት ስለተሰጠኝ። አዳነች ይባላለሁ። እኔም የመጣሁት ከአዲስ አበባ ነው። ይሄንን ፕሮግራም አዘጋጅታችሁ ይሄንን እድል ስለፈጠራችሁ ሁሉንም አመሰግናለሁኝ። እኔ የምለው እንኳን አደረሰን እንኳን አደረሳችሁ። ጥንት አባቶቻችን ዋጋ ከፍለው ነው እዚህ ያደረሱን። እዚህ ስለመድረሳችንና አሁንም እዚህ ቆመን ስለመኖራችን ስለማብራታችን ከእግዚአብሔር በታች ዋጋቸውን ከፍለው መስዋዕትነት ሆነው እዚህ ለደረስን አባቶቻችን አሁንም ክብረት ይስጥልን ዘላለም ሁሌም በልቤ ውስጥ እንደተከበሩና እንደተመሰገኑ ነው የሚኖሩት። ነገር ግን ዛሬ ላይ እኛ ምን እነሱ እዚህ ድረስ ላደረሱት ሀገር እኛ ምን እየሰራን ነው የሚለውን ነገር ነው ውስጤን የማሳድረው። ሁሌም የሚቆረቁረኝና ሁሌም ሳክተመትምና ሳጉረመርም የምኖረው ይሄንን ነው። ከቤታችን እንኳን ስንጀምር ሰላም የለም። ቤታችን ላይ እንኳን ሰላም የለም አይደለም በሀገር ደረጃ ሁላችንም የተለያየን የስብጥርጥር ያለ አመለካከትና እንትን ይኖረናል። ግን ሰላምን የምንፈጥረው ከራሳችን ነው የምንጀምረው። ሰላምን ማስቀጠል የምንችለው ምን ሰርተን ምን አድርጊያለሁ ምን ፈጥሬያለሁ እስከዛሬ ስኖር በተሰጠኝ ጊዜ ምንን አድርጊያለሁ የሚለውን ነገር ራሳችንን ነው መጠየቅ ያለብን ብዬ ነው ማምነው። ስንኖርም ስንወለድም ኢትዮጵያውያኖች ነን፣ ስናድግም ኢትዮጵያውያኖች ነን፣ ስንኖርም ኢትዮጵያውያኖች ነን፣ ስንሞትም ኢትዮጵያውያኖች ነን፣ ጀግኖች ነን፣ የጀግኖች ያርበኞቻችን ልጆች ነን እና ሰላምን ከራሳችን መፍጠር አለብን። ምን አርጋለሁ ራሳችን ላይ ነው ኩዌሽን ማርክ ማድረግ ያለብን። ምን ሰርቻለሁኝ? የትኛውን ተቃውሞ ያለው የትኛውን አጣጥያለሁኝ? ሁሉም ሂደቶች እኮ አሉት። ሰላምን ለመፍጠር ብዙ ተግዳሮቶችን አልፈን ነው እዚህ ቦታ ላይ የተገኘ ነው እና ይህንን ምን አርጋለሁ የሚለውን ጥያቄ ለመጠየቅ ነው በውስጤ። ሁሉም ሰው እያንዳንዱ ኢትዮጵያዊ ለሰላም ምን ያህል አስተዋጽኦ አርጋለሁ የሚለውን ነገር ይዞ መነሳት አለበት እላለሁ። አመሰግናለሁ። ከየት ነው? ከጋሞ። እንግዲህ ላይ ገብተዋል። ያለው ሐሳብ ስለ ሰላም ጉዳይ ስለ ሰላም ጉዳይ ስለ ዛሬ ደግሞ እንኳን አደረሰዎት። ዛሬ የአርበኞች የድል ቀን ነው። በጣም ነው እናመሰግነዎት። ስለዚህ የሚያስተላልፉት ስለ ሰላም ጉዳይ ስለ ዛሬው ነፃ ያወጡን አባቶቻችን ጣሊያንን ፈጭተው ጨርሰው ኢትዮጵያን ዛሬ ቀን ልክ በ84 አመት በፊት ባንዲራችን የሰቀልንበት መንግስታችን ያቋቋምንበት ውጪ የነበሩ ጃንሆይ ወይ ደግሞ ንጉስ ኃይለ ሥላሴ ተመልሰው ወደ ቤተ መንግስታቸው የገቡበት ቀን የድል ቀናችን ነውና ምንድነው የሚሉን በዚህ ጉዳይ በሰላሙ ጉዳይም ለእግረ መንገዶ? እሺ አመሰግናለሁ። ስሜ ካኦ ታደሰ ዘውዴ ነኝ። በጋሞ የባህል መሪ ነኝ። እኔ ይሄን መልእክት ማስተላልፈው የዛሬው ቀን እንዳልከኝ የ84ኛው የአርበኞች የድል በዓል ለኔም ልዩ ትዝታ ወይም ልዩ በዓል ነው። ምክንያቱም አባቴ አያቴ በወጣትነታቸው አድዋ ላይ ዘምተዋል። ከዛ ደግሞ በሽምግልና እድሜያቸው በ70 አመት በኋላ ከህዝባቸውን ይዘው ሄደው በማይጨው ጦርነት ላይ ለዛሬው ድል 84ኛው አመት 5 አመት በአርበኝነት ጊዜያቸውን ጨርሶ በሰላም ወደ ቤታቸው የተመለሱበት ነው። በቤታችን ትልቅ የበዓል ክብር በህይወት ባይኖሩም የሚዘከር ነው። የኢትዮጵያ ትልቅ ዓለም አቀፍ ኢትዮጵያ ትልቅ ክብር ያገኘችበት እስከዛሬ ድረስ ያኑ ድልና ክብር የመነዘርን የምንጠቀምበት መሆኑ ደግሞ ለሁላችንም እንኳን አደረሰን እላለሁ። አሜን። እንኳን አብሮ አደረሰን። ዳዊት ታደሰ እዚህ የሰላምና የእርቅ ማዕድ
መድረክ አባገዳዎች አሉ ምሁራኖች አሉ ሀደስንቄዎች አሉ የተለያዩ ህብረተሰብ ያሉበት ነው ዳይሬክተሮች አሉ የያንዳንዱ ኃላፊነት ያለባቸው ሰዎች ዛሬ በሰላም ጉዳይ በድላችን ጉዳይ እንወያያለን ብለው የመጡ አሉና ለእግረ መንገዶ ስለ ዛሬው 84ኛ የድል በዓላችን ዛሬ የነጻነታችን ሳይሆን የድል በዓላችን ነው ምክንያቱም ውጪ ሄደው ጃንሆይ እዚህ 5 ዓመት ሙሉ የተገዛ አርበኛ አልነበረም ምክንያቱም በየበረሃ ሆኖ እየጨረሳቸው ነበር መጨረሻ ምን ነው እንዲወጡ ያደረጋቸው ጣሊያኖች ስለዚህ በዚህ ጉዳይም በሰላም ጉዳይ ምን መሰራት አለበት እዚህ ያለው ተሰብሳቢ ምን ያድርግ ወይ ደግሞ እየሰሙን ያሉት የኢትዮጵያ ህዝብስ ምን ያድርግ የሚለው ነው እሺ እኔ አሁን ይሄንን በዓል ይሄንን መልእክት ማስተላለፍ በፊት በእኛ በጋሞ ባህል ወደ ንግግሬ ሐሳቤ ከመግባቴ በፊት ተሰብሳቢዎቹን አንድ አጭር ምርቃት ልመርቅ ፈልጋለሁ እሺ ተቀበለናል ብለዋል እሺ እኔን እውነት ያናግረኝ እናንተ ፈጣሪ በጎኑ በጎና ቅን አላማችሁን ያስፈጽምላችሁ ፈጣሪ አገራችንና ህዝባችንን በምህረቱ ያስበን አሜን የህዝብና የመንግስት መከባበር መተሳሰብና መግባባት ይስጠልን አሜን በአገራችን በረከት ይቅር መባባል የምንግባባበትና ይቅርታ የምንባባልበትን ልብ ይስጠን አሜን ብዙ በደሎችን ለክሰዎችን ኃጢያቶችንና የተቆጣን በኃጢያታችን የተቆጣን አምላክ ይቅር ይበለን አሜን ከኔ የቀረውን መልካም ምርቃት ሁሉ ፈጣሪ ሙሉ ያድርግላችሁ አሜን እናንተ ለቤተሰብ ወገኖቼ ፕሮግራሙ ላይ እንዳልገኝ የቦታ ርቀትና የተለያዩ ምክንያቶች አላገናኘኝም ይሁን እንጂ መልእክቴን ለእናንተ ማስተላለፍ ደግሞ ጊዜው ምቹ ሁኔታ የፈጠረልን ስለሆነ መልእክቴን ላስተላልፍላችሁ ምክሬን ልለግሳችሁ እሺ ሰላምና እርቅ መልካም ነገር ነው ለሀገር ከማሰብ የተነሳ ነው ሁላችንም ኢትዮጵያውያን ሁላችንንም ተኝተን የምናድርበት አይደለም ስለ ሰላም የምናስብበት ጊዜ ነው ከምን ጊዜም በላይ ሰላማችን ያሳስበናል ስለዚህ ለዚህ ሰላማችን ከኛ የሚጠበቀው ነገር ምንድነው የሚለውን ነገር በዝርዝር ወይም አጠራ አድርጌ ልነግራችሁ ፈልጋለሁ እኛ ኢትዮጵያውያን ጥንት የኛ መሪዎች ጀግኖች ቢሆኑም ጥንት መሪዎች ህዝባችንን በተለያየ መንገድ የተሰኘ ያለቀሰ ህዝብ አለ በመሪዎቻችን በቀድሞ በነገስታቱም ጀምሮ በየጊዜው የተፈጠሩ መንግስታት ህዝቡን ኢትዮጵያን ህዝብ በትንሹም በትልቁም ጎርተዋል አስለቅሰዋል ቅር አሰኝተዋል በዚህ ምክንያት ያለፉ ህይወቶች ይኖራሉ እንደገና ደግሞ እነሱ ተመልሰው በተለይ በደርግ ጊዜ በመናይበት ጊዜ አባቶች የዛሬ አርበኞች ሁሉ በህይወታቸው አሳጥተዋል ደርግ አንድ ህይወት ከሞተ በኋላ ነው የሚቀበረው ግን በደርግ ጊዜ 62 አባቶችን አዛውንቶችን አረጋውያንን ደርግ ከነህይወታቸው ቀብሯል ይህንን ጀግና የሀገር መሪውን እንደዚሁ ሞተዋል የተለያዩ ወጣቶች ሞተዋል አልቋል የነሱ እንባ ሰማይ ቤት ሄዷል የነሱ ወላጆች እንባ እግዚአብሔር ደጅ ነው ያለው እንደገና ደግሞ አሁን የኢህአዴግ መንግስት መጥቷል የኢህአዴግ መንግስት መጥቶም በፊናው የዛን ያክል ኢትዮጵያን ህዝብን አስለቅሰዋል አገራችን ተከፋፍለናል ባህር በር አተናል ክብራችን ታሪካችንን እንድንጠላ ተደርጓል ያን ሁሉ አሳልፈናል በዛ ሁሉ አልቀሰናል አሁን ደግሞ ለውጥ ብለን መተናል ለለውጡ የሚገባንን ነገር ከልክ በላይ ለሀገር ሰላም ስንል የተጣላነውን ታርቀን ተሰባስበን የበደለንን መንግስት አካላት መልሰን ደግሞ ለሀገር ሰላም ስንል አገርን ለማሻገር አገርን ለማጽናት ስንል ብዙ ሰርተናል በዚህ መሃል ብዙ ወንድሞቻችን እየሞቱ ነው እየተፈናቀሉ ነው ስለዚህ ያለቀሱ ነው ይሄ ለቅሶ እግዚአብሔር ደጅ ስላለ እኛ የሃይማኖት መሪዎች እኛ የሀገር ባህል መሪዎች እኛ የኢትዮጵያ ምሁራን
ቅን ዜጎች ተሰብስበን ጸሎት ልናደርግ ይገባል። ንስሐ መግባት አለብን። ለእግዚአብሔር ልንጸልይ ልንለምን ይገባል። ይሄን ልመናችን ምን ነው የሚጠቅመው? እግዚአብሔር ደጅ ሄዶ እግዚአብሔር ደጅ ደርሶ የብዙዎች እንባ ዛሬ ኢትዮጵያ ላይ እየተጫወተ ያለው እሱ ነው። የኛ ኃጢአት ነው፣ የኛ በደል ነው። አገራችንን በድለናል፣ ፈጣሪንን አስቀይመናል። ስለዚህ ይሄንን መጀመሪያ ዝቅ ብለን እግዚአብሔርን በየአቅጣጫው በየተልኳችን አገራዊ የሆነ ጸሎት ልናደርግ ይገባል። በዛ ጸሎት ምንድነው የምናገኘው? የእግዚአብሔርን ምሕረትና ይቅርታ እናገኛለን። ይሄንን ምሕረትና ይቅርታ ካገኘን በአገራችን ሰላም ላይ የምናደርገው ነገር ሁሉ ይሰምርልናል፣ ይሳካልናል። እርቅ እንፈጥራለን። መንግስትን ልብ እናራራለን። ጫካ የገባውን ተዋጊ እናራራለን። በሰላም ቁጭ ብሎ እዚህ ወዲያ ወዲህ የሚያጋጨው የሚያምሰውን ልብ እናራራለን። ከዚህም በኋላ አገራችንን ወደ ሰላም የምንፈጥርበት እድል ይፈጠራልና የመጀመሪያ ጸሎት ማድረግ ያስፈልጋል። በየያለንበት ጸሎት ማድረግ ያስፈልጋል። ተሰብስበን አገራዊ ጸሎት ማድረግ ያስፈልጋል። ይሄ መቅደም አለበት የሚል እምነት አለኝ። ከዛ በኋላ በሰራዊቱ በተፈናቃዮቹ በግጭት ሁሉ ከሁሉም ማህበረሰብ አደረጃጀት መምከር ይጠይቃል። መንግስት አካላትን ማነጋገር ይጠይቃል። ምንድነው ግጭት የሚለው ነገር? ግጭቱ ከየት መጣ? አለመግባባቱን ለምን? እዚህ ላይ አቶ ታደሰ ያቺ ማዕረግ አላወኳት ማዕረጓን ይቅርታ ያደርጉልኝ። ንጉስ ማለት ነው። ንጉስ ታደሰ ልበል እና አንድ ነገር የሚጠይቀው ሰዓትም ስለሌለን አንድ ነገር የሚጠይቀው ምንድነው? ድሮ ህፃን ሆነን ወጣት ሆነን ወይ ደግሞ ጎረምሳ ሆነን ሰዎች ሲጣሉ ወይ ደግሞ ግጭት ሲፈጠር አንዳንድ ቦታ በመስቀል አባቶች የሃይማኖት አባቶች ሌሎችም ማለት ሙስሊሞችም ሐጂዎችም ሌሎች ሃይማኖቶችም በተለይ ኦርቶዶክሶች ግጭት ሲፈጠር መስቀል ይዘው ይገቡ ነበር። በጦርነት ምን ያቃሉ? ከዛ መስቀል ይዘው ከወጡ ያቆሙ ነበር። እኔ በማቀው እኔም ድሮ ወታደር ስለነበርኩ ህፃን ሆኜ በመሐከል ይገቡና ከዛ አቆሙ በእግዚአብሔር ብለው ወይ ደግሞ በአላህ ብለው ያደርጉና ይቆም ነበር። አሁን የምናየው አንድ ነገር እርሱ አቃለሁኝ እኔ በታሪክ ነው የሚያውቀውትና የሆነ ግጭት ፈጥሮ የአጫሉ ችግር በተፈጠረበት ጊዜ ወይ ደግሞ ከዛ በኋላ በሆነ ቦታ ስሙ አልጠቅስም በሆነ ቦታ የሆነ ችግር ተፈጠረ እና ሲፈጠር ምንድነው የተደረገው? በዛ ሰዓት ሌሎች ደግሞ እንትን ብድር ለመመለስ በእናንተ በሆነ ባንኮች ላይ ወጣቶች ተነስተው ሊያቃጥሉ ይሄዱ ነበር። ያየነው ነው ብዙ ጊዜ በቴሌቪዥን የተላለፈው እና ከዛ በኋላ ሳር ይዛችሁ የአገር ሽማግሌዎች አቆማችሁ መለሰቻቸው። እነዛ ተመለሱ። በጣም ይደንቅ ነው። ስለዚህ አሁን ሃይማኖት አባቶች ይሄ ያደረጉ አይደለም። እንደናንተ አይነት ለምሳሌ አባገዳዎች ብዙ ጦርነት ባለበት ቦታ ሄደው ቅድም እየጠየኳቸው ነበር። አባገዳ ገብረአብ እና አባገዳ መገርሳ እና እየሄዱ ሰላም እየፈጠሩ ነው በኦሮሚያ ያለው አካባቢ። አባገዳዎች ሀደስንቄዎች ብዙ ስራ እየሰሩ ነው ያሉት። መሃል ጦርነት እየገቡ እያቆሙ ነው ያሉት። ሌሎች ሃይማኖት አባቶች ለምንድን ነው እንደዚህ አገር ሽማግሌዎች ለምንድን ነው እንደዚህ የማይሰሩት? ችን ሲመልሱልኝና ትንሽ አጠር አድርጎ ማብራሪያ ሰጥቶ ያቆምልኛል። እሺ ይሄ ምንድነው? መጀመሪያ ቅንነትን ይጠይቃል። ሽምግልና ቅንነት ይጠይቃል። ለሽማግሌ ከህዝቡም የተፈቀደለት በረከት የተሰጠው ሊሆን ይገባል። ፈጣሪም ያንን ቅኖችን ይባርካል፣ በረከት ይሰጣል፣ ጸጋ ይሰጣል። እነዚህ ባለጸጋዎች እነዚህ ቅን ሰዎች ተሰብስበው ነው ሳር ይዞ ያንን ወጣቱን የመለስ ነው። ሳር ማለት ያበርዳል፣ ጸብን ያበርዳል፣ ፍቅርን ይሰበስባል። ህይወት ነው ሳር ህይወትን ይዘራል ራሱ እርጥብ ስለሆነ በዛ ነው ለዚህ ሁሉ ያበቃው የባህል መሰረቱ ነው። እሱ ነው ያጣው። አሁን እኛ አካባቢ ያን የምናደርገው ዝም ብለን አይደለም፣ ብዙ ዋጋ ተከፍሎ ነው። እኔ 40 አመት በላይ ነው
አባቴ ሲሞት ከአባቴ ይህን ኃላፊነት በደርግ አባቴ ሲሞት ይህን ኃላፊነት ሲቀበል ገና 12 ዓመቴ ሆኜ ነው ህዝቡ ያሸከመኝ። እሱን መፈጸም እሱን አለመፈጸም ያስፈራል፣ ያደናቅፋል፣ ይሰብራል። የህዝብን መልእክት የህዝብን አደራ አለመፈጸም ቅን አለመሆን ራስን መውደድ ሳይሆን ራስን መጉዳት ይጠይቃል። ለህዝብ ሲባል ለፈጣሪ ሲባል በዚህ ነው እንግዲህ ሳር ይዘው ዛሬም ቢሆን ይሄን ማድረግ ይቻላል፣ ዛሬም ቢሆን ይሄን መፍጠር ይቻላል። ጦርነቶች አሉ፣ እዛ ውስጥ እንግባ እያልን ነው። እኛ ታዘን ከመሄዳችን መንግስትም እዛ ያለውም አካልም በጦርነት ለእርቅ የሚሄዱ ሰዎችን አይወጋም። የሚወጉት አሁን ዛሬ የሚወጉት ምንድነው? በባህል ያላደጉ ናቸው፣ በስነ ምግባር ያላደጉ ናቸው። ሃይማኖቶችም ቢሆኑ የሃይማኖት አባቶችም ቢሆኑ እውነት እንናገር የእግዚአብሔርን መልእክት እየሰሩ አይደለም። አብዛኛዎቹ የሰላምን መልእክት እየሰሩ አይደለም። ሃይማኖት መሪ ሃይማኖት አስተማሪ እኮ ራሱን ስጋዊ ምቾት አይደለም የሚፈልገው፣ የፍጡራንን ምቾት ሰላም ነው የሚፈልገው። የአገርን ሰላም የሚያስፈልገው ለሰው ልጅ ብቻ አይደለም። እግዚአብሔር ለፈጠረው ፍጡራን ሁሉ ለቁንጫውም፣ ለአይጡም፣ ለጉንዳኑም፣ ለጅቡም፣ ለአራዊቱ ሁሉ ሰላም ያስፈልጋል። ለፍጥረታቱ ሁሉ አረንጓዴው ፍጥረት ሰላም ይፈልጋል። ስለዚህ ለዚህ ሰላም ተልኮ የተሰጣቸው ስለሆነ ያንን መፈጸም ነው የተሳነው። ዛሬ ሁሉም ስጋውን ይፈልጋል። ለምን መስቀል ይዘው አይገቡም? ጦርነት ውስጥ ለምን መስቀል ይዘው ወይ ደግሞ አላህ ይያሉ እችን ብቻ ይመልሱልኝ? ለምንድን ነው ለምን አይቆምም ግጭቱን? አብሮ ይገባል፣ እግዚአብሔር አብሮ ከነሱ ጋር ይገባል። በዛን ጊዜ ነው ጦርነት የሚያቆሙት። አንዱ እሱ አለ። ሁለት መንግስት ራሱ ህዝብ ላይ መንግስት ኃይለኛ የሚሆን ከሆነ ቁጡ የሚሆን ከሆነ መንግስት ጋር ሄደው ይገስጻሉ። ሰላምን ይሁን ህዝቡን በዚህ በኩል እንደዚህ ያድርግ ብሎ መንግስትን ፊት ለፊት ይጠይቃሉ፣ ይመክራሉ። ወደ ጦረኛውም ወደ ህዝቡም ሄደው ተው መንግስትን አትረብሹ፣ መንግስትን ልማት እየሰራ ነው፣ ከሱ ጎን ቁሙ፣ ሰላም ሁኑ፣ የመንግስት የእናንተን ጥያቄ በሰላም ይመልሳል፣ በሰላም ተነጋገሩ ብሎ በየቤተ ክርስቲያኑ ልጆቹን ምዕመናኑን ተከታዮቹን ይገስጻሉ። ይሰማል። የዛኔ ዛሬ እሱ ነው የጠፋው። ሽማግሌውም ደግሞ ዛሬ አንተ በሚዲያ የምታየው ሽማግሌ ሁሉ እኮ ሲሸመግል የኖረ አይደለም። እውነቱን እናውራ። ህዝቡን ያስለቀሰም እዛ ውስጥ አለ፣ ህዝቡን የበደለም እዛ ውስጥ አለ፣ የመንግስት ባለስልጣን የሆነ ሁሉ እዛ ውስጥ አለ። የኔን አንተ አታውቅም፣ የእናንተን እኔ አላውቅም፣ የሌላውን ሌላ አያውቅም። እንደዛ እያልን ነው። እናመሰግናለን አቶ ታደሰ። ጊዜ ካለን በኋላ እንመለሳለን። በጣም ነው የምናመሰግነዎት። እድሜና ጤና ይስጥዎት፣ ክብር ይስጥልን። እሺ፣ በጣም አመሰግናለሁ። ስለዚህ እግዚአብሔር ከእናንተ ጋር ይሁን። እሺ፣ አሜን እያሉ ነው። ሁሉም አሜን እያለ ነው። እናመሰግናለን። ብድግ ብለው ነው እናመሰግናለን ያሉት። እሺ፣ በጣም አመሰግናለሁ። በረከቱን እግዚአብሔር ይስጣችሁ። አሜን። እሺ